ሰኒ ቆይ የምነግርሽ ነገር ለምንድን ነው የማትሰሚው? ሲጀመር አንተ ለእኔ እንደምታስብ እያስመሰልክ እኮ ነው። እኔ ማስመሰል አላውቅም። ደግሞ ከአንቺ በላይ ለማን አስባለሁ? አሁን ያለነው እኮ ቢሮ ውስጥ ነው። ሁሉም ሰው ያየናል። ይኸውልሽ ሰዎች ቢያወሩም እኔ ግድ የለኝም። ዋናው ነገር አንቺ ነሽ። ስለ እኔና ስለ አንተ ጉዳይ እኮ እዚህ መምጭቀጭቃችን የሁሉንም ሰው ትኩረት እየሳብን ነው። ትኩረት ብስምም እውነታውን ግን መናገሬን አላቆምም። እንደዛ ከሆነ አርፈህ ስራህን ስራ፣ እኔም ስራ ልስራበት። ተወኝ። ቆይ ሳኒ አልጨረስም። አትሄጂ። ቆይ ገና አውርተን እኮ አልጨረስንም። እኔ የምፈልገውን ተናግሬያለሁ። በዛ ላይ ፍቅር በጣም አዝናለች። ልቧ በጣም ነው የተሰበረው። እሷ አስታዝም ማየት እኮ ለእኔ በጣም ከባድ ነው። ስላደረገችው ነገር በጣም ነው የተከፋችው። እያት እስኪ ወንድሜ በጣም ይቅርታ፣ በቃ ጥፋቴ ገብቶኛል፣ አጥፍቻለሁ። ፍቅር እኔ እኮ አልጠላሁሽም፣ ግን ለምን እንደዚህ ያደረግሽ? እኔ እኮ ያላንተ መኖር አልችልም። በጣም ነው የምወደው። እኔ እኮ ወንድምሽ ነኝ፣ ሁሌም ከአንቺ ጋር ነው። ላንተ አስቤ ነው ሁሉንም ነገር ያደረኩት። ይቅር በለኝ። ሰላም ሰላም፣ እንዴት ናችሁ? የሰኒና የጆከር አድናቂዎች ሰላማችሁ ብዝት ይበል። እንደተፈራው የተፈራው ደርሶ እንግዲህ ጆከር የፊቱን መንጨት ነው የቀረው። በጣም እናዝናለን ጆከር። ከማዘን ውጭ ምንም ልንረዳህ አንችልም። ይሄ ቀን እንደሚመጣ ግልጽ ነበረ። ራስህ ጨዋታውን የጀመርከው ሰኒ ለማስቀናት ከቃል ጋር ሆነ ስታደርገው የነበረው ድርጊት መቼም የማይረሳና ይቅር ራሱ የሚባል አይደለም። በጣም ከባድ ነገር ነው ያደረግከው። ከማትወጣው ጉድጓድ ውስጥ ራስህ በቆፈርከው ጉድጓድ ገብተሃል። ጊዜውና ሰዓቱ ደርሶ ምን ነበር ስታደርግ የነበረው? የመጀመሪያው አላቃትን ብለህ ሰኒ መካድህ በጭራሽ ተገቢ ነገር አልነበረም። በቃ እንተዋወቃለን የሆነ ቦታ ብለህ መዋሸት ትችል ነበረ። ግን አብራህ የኖሮችን ሴት እንግዲህ አላቃትን ብለህ ሽምጥጥ አደረክ። ስለዚህ ያዋጣሃል። አሁን አዲስ ልጅ መጥቷል። እሱ ጋር ስለሆነች ያዙ ይልቀቁኝ እያልክ ነው። እንደ አሳብ የሚያደርግሃል፣ እንደ አለቃ የሚያደርግሃል። በጣም ነው የምናዝነው ጆከር። መልካም የመቃጠል ዘመን ይሆንልህ። እንደዚህ ባትሆን ደስ ይለን ነበረ። ምክንያቱም ስህተትና ስህተቱ የራስ ነው። ሰኒ አስባ ምን ሆነ ነው እዚህ ጋ ተክዘሃል ስትልህ እንኳ ራሱ በስነ ስርዓት ለማናገር ፈቃደኛ አልነበርክም። በቃ ተይ ነው የምትላት። ተይ ነው ስትተው ደግሞ ያዥኝ አይነት ነገር ነው። ጸባይህ ብጥስጥስ እያለ ነው እንግዲህ። ከዚህ በኋላ ደግሞ እስከነጨጓራህ መበጣጠሱ የማይቀር ነው ጆከርዬ። እንደ ሀሳብ ወተት ነገር ከጎንህ እንዳታጠፋ ነው የምንመክርህ። በዚህ ሁኔታና በዚህ ሂደት ስራ መስራት በጣም ከባድ ነው። እንግዲህ ቢሮውን ለቀህ ትወጣ ይሆናል። በቀጣይ የምናየው ነው። እንደዚህ ሆነህ አችልም። ሰኒ ሲጀመር የምትፈቀርና የምትወደድ ልጅ ነች። ገና መጥቶ ስለ አዲሷ ሰራተኛ ብሎ ሲያወራልህ ያንን አንተ መቃጠል የጀመርከው። እንግዲህ ምንም ማድረግ አይቻልም ጆከሪ። ፍቅር በጣም ምርጥ እህት ነች። እሷን ትተህ ከቤት ወጥተሃል። ስለተቸገረች ስለጨነቃት ስልክ አላነሳ ብለህ ስላሳሰብካት እንግዲህ ወደ ቢሮ ሄዳ ቃልን የጠየቀቻት ነበረ። አንተ ግን ፈቃደኛ አይደለህም። ቢሮ በመምጣቷም ደስተኛ አይደለህም። እንዲሁም ራኬብን ሄዳ በመናገሯም ደስተኛ አይደለህም። ፍቅር ግን በጣም ብልሃተኛና በጣም አስተዋይ ልጅ ነች። ከእድሜዋ በላይ በጣም በጣም በቃ ሀሳቢ ናት። ስለዚህ ፍቅሬ በዚሁ በርቺ፣ ቀጤ መልካምነትሽ እንዳያልቅ ማለት ነው የምንፈልገው። እንዲሁም ጓደኛሽ በከፋሽና ባዘንሽ ሰዓት ስለመጣችልሽ በጣም ነው ደስ ያለን። ያ ማለት ግን ጆከር ዞሮ ዞሮ ወንድምሽ ነው። ምንምን ብታደርጉ ምንምን ብትቆሆኑ ያኔ ተቆራርጣችሁ የምትቀሩ ሰዎች አይደላቸውም። ሊያሳስብሽ ብዙ አይገባም። ያው ደህንነቱ ያሳስብሻል። ወደ መጥፎ ነገር ይገባ ይሆን ወይ? በጣም ብዙ የሚያሳስብሽ ነገር ሊኖር ይችላል። ነገር ግን ደግሞ ራሱ ነው ጥፋተኛው። አንድ ለማስተካከል የሞከረው ነገር የለም። ይቅርታ እየተጠየቀ ይቅርታውን አልተቀበለም። ድጋሚ ይቅርታ ብትጠይቀውም አሁንም ቢሆን አይቀበልም።
ከፍቅር ክብር ይበልጣል እያለ መንቀባረር ነው የሚፈልገው። እንግዲህ ሁለት ወዶ ምንም ማድረግ አይቻልም። ምክንያቱም ካለህበት መታ ሰላም አለችህ። እንዲሁም ተገትረ ስራ ቦታ ስታይ ልታናግር በሰላም ሞከረች። አንተ ግን ነገሮችን ገልበጥበጥ እያደረክ የማይጨበጥ አመድ እሳት ነገር ነው የሆንከው። ነገሮችን ሁሉ አንድ ለማስተካከል ምንም ያደረከው ነገር የለም። ራኬብ ደግሞ ደግ አደረገች። ያ ማለት ግን ትክክል ነው ማለት አይደለም። ለአንተ እንደዚህ ማድረጓ ይገባሃል። ቢያንስ በትልቅ በትንሹ መናደድ አልነበረብህም። እህቷ ነች። እህቷ ስለሆነች ለእህቷ ምንም ነገር ትሆናለች። ያ ማለት ግን በእርግጠኛነት ሰኒን እንድትጎዳ ፈልገው ምናምን አይደለም። እያንዳንዱ የምታደርገው ነገር ለእህቷ የምትመኘው የምትፈልገው ጥሩ ነገር ነው። ግን በሷ አስተሳሰብ ጥሩ ነገር ስላላየችብህ ነው። የመጀመሪያው አሳማኝ ነገር ነው። ምክንያቱም ወንድ ልጅ ሌላ ሴት ጋር ከሄደ በቃ ባል መሆን አይችልም። ያንን ነገር ደግሞ ራሷ ሰኒ ያረጋግጣላታለች። ስለዚህ ከዛ በላይ ምንም የሚፈጠር ምንም የሚቀየር ነገር የለም። ስለዚህ ራኬብም ትክክል ነች። ነገር ግን ደግሞ ከዚህ በኋላ በእርግጠኛነት ሰኒ ጋር ይቀየማሉ። እጇን በሰኒ ህይወት ውስጥ አታስገባም። እንግዲህ አንድ እህት ባሌ ከሴት ጋር ተኝቶ አየሁት እንደዚህ ሶፋ ላይ ስትባል በጣም ከባድ ነው። ማንኛውም ሴት አትወድም። ስለዚህ ራኬብ ደግሞ ያ ነገር አሳማኝ ነው። በጊዜው ለመለያየታቸው አሳማኝ ነገር ስለሆነ ምንም ማድረግ አትችልም። እንደ ባል እያማከርካት አልነበረም። የምትሄድበትን ነገር እየነገርካት አልነበረም። እሱ ነገር በቂ ምክንያት ስለነበረ እንድትለያዩ እንግዲህ ፑሽ ብላለች ራኬ። በጊዜው በሰዓቱ በጣም ትክክል ነሽ ባይነኝ። እኔ በበኩሌ ሰኒን ለመጉዳት እንደፈለገች እንደዛ ነገር ነው አንተ የምታስበው። ምንም ማድረግ አይቻልም። ሰኒንም እየተረዳት አይደለም። 100% ጥፋተኞቹ እነሱ እንደሆኑ አድርገ ነው የምታስብ። ራኬብ ማስታረቅ የምትችለው ኖርማል ጠብ ሲሆን እንደዛ ነው እንጂ ግን ሌላ ሴት ጋር ሄዳ ተኛ የሚባለው ነጥብ ለፍች በጣም በቃ አሳማኝ የሆነ ነገር ነው። እህትህ እንደሆነች ካወቀች በኋላ ፍቅር እንዴት አድርጋ እሷ ሴት ልጅ ነች፣ ሴት ናቸው። አንተ ሊለምኑና ሊለማመጡህ ደግሞ አይፈልጉም እነሱም ቢሆኑ። ነገር ግን ሰኒ በጊዜው ይቅርታ ጠይቃህ ይቅርታዋን አልተቀበልክም። አሁንም ቢሆን እየገፋሃት ነው። ሌላ ሰው ጋር ስትሆን ደግሞ ቢሮዋ እየሄድክ መረበሽህ አግባብ አይደለም ጆከር። በጣም ስህተት የሆነ ነገር ነው። በጣም ያሳዝናል። እሷን አንተ ለማናደድ ብዙ ጥረት ስታደርግ እሷ ያን ያህል አልሆነችብህም ነበር። አንተ ግን በጣም ትለያለህ ጎበዝ። ጭራሽ ለማዘዝ ትሞክራለህ ሰኒን። ኧረ ሸም ነው የእውነት ሸም ነው ጆከር። ሰኒ ስራዋን አውቃ እየሰራች ነው። አዲስ ሰው መጣን እንደ ማንኛውም ሰው እየተዋወቀች ነው። ስለዚህ ያላሰበችውን እንድታስብ ደግሞ መንገድ ከፈትክላት። በጣም ጥሩ ነው፣ ብራቮ ብለናል። በዚሁ ቀጥል። ሰኒ ደግሞ አሁን እንግዲህ በጭንቅላት ላይ የምትረማመድበት ጊዜ ደርሷል። በርታ ነው የምንልህ። የምትችልበት እንግዲህ ጨጓራ ይስጥ ፈጣሪ። ለቃል ደግሞ የራሱን ታሪክ የሌላ ሰው ታሪክ አስመስሎ ነግሯት እንግዲህ ደብሮታል። ጆከር ምን ሆኖ ነው ብላ ስትጠይቃት ምክንያቱን ነግራታለች ማለት ነው። ቃል ለሰኒ ስትነግራት የሰኒ ጸባይ መገለባበጥ በጣም ያስገርማል። እንግዲህ ሰኒዬ ተይ እንጂ ተይ፣ ምን ሆነሻል? ኮራ ቀብረር ጀነን ነው ማለት ያለብሽ። እያስመሰልሽ ነው። ተይ ሰኒ ተይ፣ አንቺ እንደዚህ መሆን አያምርብሽም። እንግዲህ ጠይቀሽ ማወቅ ፈልገሽ ከዛ ደግሞ ተናደሽ እና ተበሳጭተሽ ይሆናል ታያለሽ። እንደ ሰኒ ስትነግራት ጥድፍ እያለች ነበር ስትሰማት የነበረው። የራሱን ታሪክ የጓደኛው ታሪክ አስመስሎ ሲነግራት እንግዲህ ሰኒ በትንሹም ቢሆን ጠርጥራለች። በትንሹም ቢሆን ያኔ የኔ ይሆን እንዴ እሱ ራሱ ይሆን እንዴ ብላ አስባ ነበረ። ያሰበችውም ነገር ትክክል ነው። እንግዲህ ፍቅርና ጆከር ቢሮ ውስጥ ሲያወሩ ሰምታ ስለኔ እህት ነው ወይ የምታወሩት ብላ ስትጠይቅ ፍቅር እውነቱን ነጯን ነግራታለች። ፍቅርዬ ይማችሽ፣ ያለውን ነገር ከሀ እስከ ፐ
ቴክስት የጻፈችው እሷ እንደሆነች እህቷ ራኬብ አይታ እሱን አጌታ እንደተናገረች ስብርብሩ እንዳወጣችሁ ተናግራት እንግዲህ ሰኒ እሳት ለብሳ ጎርሳ ሄዳ ከራኬብ ጋር ተጣልታለች። እጅሽን ከኔ ህይወት ውስጥ አውጭ እያለች ነው። ሰኒ ትክክል ነች። በዚህ ልክም ብዙ መግባት አስፈላጊ አይደለም። ራኬ ማማከር ነበረባት። እንደዚህ ጽፎልሻል ምን ታስቢያለሽ ብላ ራሷን መጠየቅና ራሷን ማዳመጥም ነበረባት። ራኬብ ችኩልና ጥድፍ ብላ ሄዳ እንግዲህ ምንድን ነው የሚባለው? ልክ ልኩን ነው ወይስ የስድብ ጽዋ እንደዛ እንዲጎነጭ አድርገዋለች። ራኬብ በራሷ አስተሳሰብ ትክክል ነች። ስለዚህ ሰኒ እህትሽን ራኬብን በተቻለሽ መጠን ለመረዳት ሞክሪ። ያው ራኬብን ብትረዳሽ ብታስብ አሪፍ ነበረ። ማለት ልክ እንደተናገርሽው አንቺ እንኳን የሞተውን ሱራን ታስታውሻለሽ ምናምን ብለሻታል። ይሄ መረዳት መቻል አለባት። ትክክል ነሽ ሰኒ። ሰው እንኳን በህይወት ኖሮ ሞቶም ይታወሳል። ስለዚህ ራኪ እንደ ሀሳብ እህትሽን ብትረጃት መልካም ነው። ራስሽን አዳምጭ። ያሳለፍሽውን ላይፍ አስቢ። ራኪ ባልሽ ሞቶ እንኳ ራሱ ትወጀዋለሽ ሰኒ። እውነቷን ነው ሰኒ፣ አልተሳሳተችም። ታስቢዋለሽ፣ አትረሺውም። ለሱ ታምነሽ ነው የኖርሽው። ለሱ ብለሽ ነው እድሜሽን፣ ጊዜሽን፣ ሰዓትሽን እየገበርሽ ያለሽው። ስለዚህ ከዚህ ሁሉ አንጻር አስበሽ እንግዲህ ሰኒ እኔ ጋር ስትሆን ጥንካሬዋን እያሳየች ነው። ከጀርባ ግን ትወደዋለች የቴ በውስጧ ብለሽ ብታስቢላት እና ብትረጃት መልካም ነው። እሷን ለማዳመጥ ሞክሪ። ለእህትሽ ማሰብሽ፣ እህትሽ መውደድሽ በጣም ጥሩ ነገር ነው። ደስ የሚል ነገር ነው። ይበልጥ ደግሞ በቃ ብታስቢ የተሻለ ነው። እህቴ በቃ እኔ ጋር ስትደርስ ነው ጠንካራ መምሰል የምትፈልገው፣ እኔ እንዳላስብ እንዳልጨነቅ ነው ብለሽ ከዚህ አንጻር ብትረጃትና ፍላጎቷን ብታሳኪ ብታደርጊላት አሪፍ ነው። ዞሮ ዞሮ ይታረቃሉ። መታረቃቸው የማይቀር ነገር ነው። ጆከር እና ሰኒ ይታረቃሉ። ብዙ ዋጋ ሊከፍል ይችላል። ብዙ ስቃይ መከራ ሊያሳልፍ ይችላል። ሰኒም እንደዛው። ሰኒም አሁን ከዚህኛው ልጅ ጋር ብትሆን የውሸት እንጂ የእውነት አይደለም። ምክንያቱም እሱን ለማናደድ ራሱ የጀመረውን መንገድ ለማስቀጠል ስለምትፈልግ ለብሽሽቅ ያህል ነው እንጂ ማንም ሰው አደነቃት፣ ማንም ሰው ጎበዝ አይዞሽ አላት፣ ማንም ሰው ምንም አላት። ለሷ የሚጠቅማት ነገር የለም። እሷ የምትወደው ጆከርን ነው። ጆከር ደግሞ የመጀመሪያዋ ነው። ራኪ አንቺ ያው ላታቂ ትችያለሽ። እንግዲህ በእርግጥ መገመትና መጠርጠርሽ የማይቀር ነው። ሰርግ ሳይደረግ አብሮ መተኛት ክልክል ቢሆንም ቀለበት አስሯል። በድብቆሽ ይገናኙ እንደነበረ እሱን ስታይ አብራችሁ ተኙ ብለሽ ፈቅደሻል። ደስ የሚል የማይረሳ ጊዜ ነው ያሳለፉት ገጠር በሄዱ ሰዓት። ስለዚህ ብዙ ገጠመኝ ብዙ ነገሮችን ስላሳለፉ በቀላል እና እንደ ቀልድ የሚረሳ ሰው አይደለም። ጆከርም እንደዛው ሊረሳት አይችልም። ቀለበቱን ልክ ቃል ስትለብስበት እንዴት እንዳበደ ያው የታየ ነገር ነው። እና ሰኒም ቃልን እንግዲህ በእጅ ነው የምጠፊው እያለች ኃይለኝነቷን ለማሳየት ሞክራለች። ሰኒ ረጋ ሰከን በይ። እንግዲህ ማንም ሰው ለበሰው ማንም ሰው አልለበሰም ይሄ ጉዳይሽ ሊሆን አይችልም። አውልቀሽ ሰተሽዋል። አውልቀሽ ከሰጠሽው በኋላ እንግዲህ ለቃል ሲሰጣትም ልታይ ትችያለሽ። ነገር ግን ጆከር እዚህ ጋር ጥንካሬው ከሚስቴ ውጭ ማንም ሰው ለብሶት እንዳይ አልፈልግም ብሎ እንግዲህ ቃል ላይ ተናዶባታል። ያለ የሌለ ጉልበቱን ነው ያሳያት። እስካሁን ፍቅር ነበሩ። እስካሁን ፍቅር ይጫወቱ ነበረ። በቀለበቱ የተነሳ ግን ቀልድ አልፈለገም። በጣም ነው የተናደደውና የተደበረው። ሰኒም እንግዲህ እሷ ቀለበት እንደሆነ ስለምታውቅ ለምን ለበሽ ምናምን እያለች ትንሽ ጸባዩ ገልበጥበጥበጥ ብሏል። ሰኒዬ ምንም መስሎ ሊታይሽ አይገባም።
ሳንጆና ጎቢው ደግሞ መቀየራችሁ በጣም ነው ደስ የሚለን። እንዲሁም ፍቅር ለሰው ያላት ፍቅር እውነተን ፍቅር እንደ ስሟና ለሰው ያላት አክብሮት አትንቅም። በቃ በጣም ትለያለች። እውነት በጣም ነው የምትለየው። ይህ እነዚህ ዱርዬዎች ናቸው ምናምን ዱርዬ በሆኑ ሰዓት ዱርዬዎች ናቸው ብላ አራቀቻቸው። እንደ ጸባያቸው ይዛቸው ነው ደስ በሚል ሁኔታ እንግዲህ እንደዚህ ጓደኛሞች የሆኑት። ለሱ ያላት አክብሮት ፍቅር በጣም ደስ ይላል። ነገር ግን ደግሞ ሳንቾ አለበት ሳንቾ እጁ እንዳለበት ብዙም ማጥበቅ አልፈለገችም ፍቅር። ምክንያቱም የዋህ ስለሆነች መልካምና ቀና መሆን እንጂ ክፉን ነገር ማሰብ ክፉን ነገር መቁጠር አልፈለገችም እንጂ ሰኒን ያመጣት ከሷ ቤት በነበሩ ሰዓት ከጆከር ጋር ፊልም እያዩ እንግዲህ በዛው እንቅልፍ ይዟቸዋል። ያመጣው ሳንቾ ነው። ሳንቾ እየጎተተ ሰኒን ይዟት መጣና እንዳዩ አደረገ። የፍቅርን ቤት ስለሚያውቀው ስለዚህ ሳንቾ ስህተት ሰርቷል። ሰኒን መውሰድ አልነበረብም። ነገር ግን ደግሞ ጆከርን መበቀል ስለሚፈልግ ለዛ ነው ከሰኒ ጋር እንዲጣሉ ይፈልጋል። በዛ ላይ ይቀኑበታል። እሱ እንዴት እንደዚች አይነት ሴት አገባ? እንዴት እንደዚህ አይነት ቤት ውስጥ ይኖራል? እኛ ጎዳና ለጎዳና እየተንከራተትን እኛ ሰርቀን እየበላን እንዴት በቃ ከዛ አንጻር ሁሉ የቀኑበት ስለነበረ ነው። አሁን ላይ ግን ከዛ ነገር ወጥተው ሰላማዊ ሰው ሆነዋል ማለት ነው። ፍቅር ግን ለሰው ያለሽ ክብርና አክብሮትን ሳላደንቅ አላልፍም እኔ በበኩሌ። እንዲሁም ጽን ዝጋ ማየት እንፈልጋለን። ጽናትን አምጦልን። ጽናት ከልብ አይደለም የሚለው ድራማ በሷ ስም ነው የተሰየመው። ስለዚህ መምጣት መቻል አለባት። እንደ ሀሳብ ግን ጆከር እና ሰኒ ቢሆን ይመረጥ ነበረ። እንደዛ አላደረጋችሁትም። ጽናት ከልብ ነው ያላችሁት። ጽናት ድራማ ከልብ እንወደዋለን ታውቃላችሁ። በጣም የድራማው ድምቀት ናት። ስለዚህ ወደዚህም እንድታመጡልን ስንል በትህትና እንጠይቃለን። ጆከርዬ መልካም እንግዲህ መከታተል እንዲሆንልህ እንመኛለን። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ጊዜ ይሆንላችሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁንም ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ እናመሰግናለን።